እንዲያሳይሽ ግቢ በኮንፊደንስ አንቺ ቆሞ ቀረ ማለት ነው። አቅሙ እኮ የለሽም። ኢቭን አቅም የለሽም ወተሽ የምታወሪበት ቪዲዮ ስትሰሪ እኮ አንቺ እኮ ማለት ነው የግም ድግስ መሆንሽ የሚታወቀው ቪዲዮ ስትሰሪ እንዲያሽ እኮ ነው የምትገቢ አንቺ ግማታም ብስብስ ማለት ነው። እስቲ ወንድ ኮሽ ሰውነትሽን አሳይ። show your body bro አሳይ እስቲ ሰውነትሽን አንቺ የግም ድግስ አንቺ ውሻ ልጅ አባትሽ ሰላም ቢኖረው አንቺ ሰላም ይኖርሻል። አንቺ ሰላም ሸርሙጣ የዱባይ ሸርሙጣ አንቺ እናትሽም አባትሽም እህቶችሽም አክስቶችሽም ሶስታችሁም እንዲህ ተዘቅዘቁ አንድ ላይ ማለት ነው። እንዲህ ተዘቅዘቁ አንቺ ትላም እከካም ማለት ነው። በቤተሰብ መጣሽብኝ አሁን የኔ ቤተሰብ ልትነቂ የኔ ሀያት እንደው አካለ ጎዶ ያንቺ አባት እኮ ነው የገዛ እግሩ እንደዚህ በልቅጦ ልጄን ያልበዳ እንትናን በዳ እያለ የሚያወራልሽ የገዛ አባትሽ ዲቦራን ያልበዳ እናቱን ልብዳ የሚለው እኮ ያንቺ አባት ነው። የኔ እናት የኔ አባት እኮ አይደለም እንዲህ የሚለው የኔ ሀያት እኮ አይደለም እንዲህ የሚለው ገብቶሻል። ዲቦራ ልጄን ያልበዳ አለ ዲቦራ ልጄን ያልበዳ እናቱን ልብዳ ልጅ ዲቦራ ልጄን ያልበዳ የለውም በረካ እያለ የሚያወጣልሽ ግጥም እኮ የገዛ አባትሽ ነው። ዲኖ ዳት ዋራይ የገዛ አባትሽ ዱባይ ልኮሽ አንቺ ቤሩት በምን ለምን ከቤሩት እጅሽና እግርሽ ተጣፍንጎ ታስሮ ወደ ኢትዮጵያ የገባሽው ቤሩት ነበርሽ እኮ ሊብኖ የሚባል ሀገር ቤሩት ነበርሽ እኮ ከቤሩት ለምን ገባሽ ጋይስ? እስቲ አስክም ጋይስ ሄዳችሁ ጠይቋት። ከቤሩት ለምን ተባረሽ መጣሽ? ስትሾሮ ሙጪ የሚስተርን ባል የአረብን ባል ስታማግጪ በሽሩሙጥናሽ አገር በክለሽ ወጣሽው ዱባይም እዛም ቤሩትም ሄደሽ አልረጋጋ ብለሽ ትሉ ከስር ብልጥ ሲያረግሽ ሄደሽ የአረብ ባል ላይ ልጥፍ ስትይ ሀረባ ከፎቅ ላይ ልጥልይ ስትል በፖሊስ ተጠርቶ እጅ ተጣፍንጎ ወደ ሀገርሽ የለበሽው ልብስ ለብሰሽ ወደ ሀገርሽ የገባሽው ታስታውሻልሻ? ቤሩት ላይ ከቤሩት መተሽ እዚህ ስደት I have one kids እነነነነነ አህቢ ኢንተርቪው ስትደረጊ ቪዲዮ እኮ አለልሽ። ከቤሩት ነው የመጣሁት ብለሽ በገዛ አንደበት ስታወሪ በገዛ አንደበት አላችሁ ያለውን ነገር ምናምንና ሁለቱ መሃል ገብቼ እቺኛና ማቃት ራሱ ከዲቦራ ላቅሽ አልችልም። በመተዋወቅ ግሩፕ ላይ እግዚአብሔር ምስክሬ ነው የምላችሁ ግሩፕ ላይ ቴሌግራም ግሩፕ ላይ ማንም ሻወር እየገባች ምናምን ነው የምትገባው። ግን ደው ራቁቷን ሻወር እየገባች ምናምን ላይ ቀብድናት እንደ እብድ ነው ማቃት። ማንም ሰው ነው እየተነሳ ከደስ ስትፈልግ ደግሞ ይቅርታ ብላ አልቅሳ ይቅርታ ትጠይቃለች ምናምን በግሩፕ ላይ ማቃት እንደዛ ነው። እዛ በተረፈ እኔ ዲቦራን በማቀው ልክ አንቺ ላቅሽ አልችልም። ካንቺ በላይ ማህይም የለም። እንደው ሰው ማህይም ስትይ እኔ ቤት ታነግርሻለሁ። ወንድምሽን አስተዳድሪ እስኪ ሂጂና የኔን ቤተሰብ ረጂ። እንደው ትንሽ እንኳን ለአፋ እንኳን ለከቴላት ሞታ እኔ ባለ ጊዜ ነኝ ኦሮሞ ነኝ ቤተሰቦችሽን አርዳለው አቃጥላለው ከነቁማቸው አይባልም እኮ። ኢቭን አባትሽ ራሱ ዲቦራ ብትሰድብ እኔ በሆነ አልኩሽኝ በዛ ልክ እናቴንና አባቴን በዛ ልክ የሰደብሽበት ርቀት ወንድም አክስቶቼን ማለት ነው ብትሰድቢ ኖሮ ለእናትሽና ለአባትሽ ደና አድርጌ ስድብ ጭንቅላታቸውን ብዬ ሰድብልሽ ነበር። ማን ነው እስኪ እዚህ ልጠይቃችሁ? እናታችሁ ትላምና ሸርሙጣ ሌዝቢያን እየሸርሞጠች እያለች እየተሳደበች ዲቦራ አባትሽ በዊልቸር ይሄዳል ብትልሽ ምን ይደንቅሻል? ምን የሚደንቅ ነገር እኮ የለም። ያንስብሻል። እኔማ አባትሽ በዊልቸር ይሄዳል አልልሽም። በምን ሽሩ ነው የሚራመደው ነው ምን ሲፈልግ ነው ጋይስ። እኔ ለምን ሰደበችኝ? አልሰደብኳት አልተናገርኳትኝ። ተውል ያልኳትኝ እኔ ወጣ ፍራቻ እኮ ነው። አህያውን ፈርቶ ዳውላውና ላይ ሀገሬ ሰው በኔማ መታወቅ የማይፈልግ ሰው የለም። ሳትነኩ ስሜን የምትጠሩት በኔ መታወቅ የማይፈልግ ሰው የለም። እንኳን አንቺ አይደለሽም ከስሬ ወዳጅ ናቸው ያልኳቸው ራሱ በኔ ለመታወቅ ማጅራቴን ብለው ያለፉ ናቸው። አንቺማ ምንም የታባሻቀሻለሁ ተተዋውቀን አንድ ከዛ ግሩፕ ላይ ነው ሳምንትም ነው ከሳምንትም በላይ አላካት ማርያም ምን ሳምንት ነው ምናምን ነው ማቃጉ የሆነ ግሩፕ ላይ ደግሞ አስገብተው በእንደዚህ መታወቅ አያስፈልግም። ለመታወቅ መጀመሪያ ሰው ሊጥሩና መጥፎ ጎኑን ታይቶ ነው እንጂ እንደዚህ እየመጣይ ሰውን አታክ ያረግሽ ለማን ባለጌ ቆሻሻ ነው የሚልሽ አራጅ ነው የሚልሽ። እኔ አንቺን ቦን አባቴ አራጅ እንኳን ቢሆን አራጅ ነው አልልም። አባቴን አሳልፌ አልሰጥም። እናቴን ቤተሰቦቼ ወንድሞቼን አሳልፌ አልሰጥም። ወንድሜ አይን ይጎለጉላልሽ ወንድምሽ አይን ጎልጓይ እንደሆነ አይን እንደሚያወጣ ባለጊዜ እንደሆነ አይባልም። ኩሉ ኦሮሞ ማህበረሰብ ያስከበርሽው መሰለሽ? ኦሮሞ ማህበረሰብን እኮ አራጅ እያስባልሽ ያስጠራሽው እኮ አንቺ ነሽ። ጃኒን ከሚያሳስሩ እዛ ኢትዮጵያ ውስጥ ጃኒ ትታሰር ከሚሉ እንደዚህ አይነት ቆሻሻን ሰው በዘራችን አራጅ እያለች እያስጠራችን ነው ብላችሁ እስኪ ክሰሷት። እውነተኛ ኢትዮጵያ ውስጥ ህግ ካለ እውነተኛ ህግ ፈራጅ ከሆናችሁ እቺ አደባባይ ላይ ወጣ ዘራችሁ ተነካረ አራጅ ነው እያለች ነው አይደል? ያርዳሉ ባለ ጊዜ ነን እያለች ነው። አገሪቷ ጊዜ እንደሌላት አራጅ እንደሆኑ መብታቸው እንደሆነ
ማን መጀመሪያ ነገር ህግ ሳይከበር እንደሚታረድ የኦሮሞ ልጆች ራሱ ማለት ነው። የኦሮሞ ልጆች እኔ በዘር ታውቃላችሁ በደንብ አድርጌ መናገር እችላለሁ። ግን የኦሮሞ ልጆች ጥያቄ አለ። ይሄ የተናገረችው ነገር እንደናንተ ያስከብራችኋል? ኦሮሞ አራጅ ነው እያለች ነው። ባለጊዜ ነን፣ ኦሮሞ ነን፣ እናርዳለን፣ ሜንጫ እያሳዩ ነበረ፣ አይን እንጎለጉላለን፣ ቤቷን በቤንዚን እናቃጥላለን እየተባለ ነው። ይሄ ለኦሮሞች ይጠቅማል ወይ? ኦሮሞች ይሄን ትቀበሉታላችሁ ወይ? እኔ አሁን አንድ አማራ ወጥቶ እንዲህ ቢል ማለት ነው አናቱን ነው የምለው። አማራ አያርድም ነው የምለው። አማራ አይቆርጥም። አማራ አስታራቂ ነው፣ በሽምግልና የሚያስታርቅ አማራ ፍቅር ነው የሚያውቀው ነው ብዬ የምመሰክርለት የማውቀው እንደ ጉን አማራ። ለኦሮሞ ማህበረሰብ ግን እንደ አራጅ እየጠራ ቢያንስ እንኳን እኛ ተቃራኒ ሆነ እንዴት እንደማንገበግብሽ ተናግረሻል። አንቺ ራሱ ቤታየው ማለት ነው ከዛሬ 6 ዓመት በፊት እንዴት ግሩፕ ላይ እንደምንራገጥ ታውቂያለሽ። እከካም አንቺን አይደለም የዘር ማንዘርሽን እንዳለ የሚያንቀጠቅጥ ምላስ ነው ያለኝ ታውቂያለሽ። ይሄን አፋችን የሰማት ከዲቦራ ይልቅ እሷ ነው የምታቃጥለኝ። በጣም ሾካካ ናት ቤታየው። ሾካ ብቻ ገልቱ ሀደራው እናቷ ድንጋይ ተብላ ቤታየውስ ብትሆን ምን አባቷ እንዳታመጣን እንትን ምላት። ቤታየው እኮ እኔና አንቺ ቢገባሽ እኔና አንቺ ከዛሬ 6 ዓመት በፊት ነው የምታወቀው ግሩፕ ላይ እንዴት እንደማረግሽ አንቺ ሸርሙጣ ልጅ። እሷስ ብትሆን ቤት እሷ በቄ ዘፈን አውጥቶ ሲሰድባት እኛ አይደል እንዴ ያስከለከልንላት እቺ እከካም ክብረ ቢስ ማለት ነው። ታስታውሻለሽ እንዴ? ቤታየው እኮ ማለት እኮ ቤታየው እኮ ዝቅጠጥና ቤታየው ማለት እኮ ሽንት ቤት ውስጥ ይሄ ስሞክ እያረገች ቪምፒ እየነፋች ማለት ነው አፏን ስትከፍት የነበረች አሮጊት እኮ ናት። እድሜ ጠገብ እድሜ ለሁማኔር በይ እድሜ ሁማኔር ነው ሰው ያረገሽ። ፎካካ ሁማኔር ነው ሰው ያረገሽ። መላጣ የመላጣ ልጅ ማለት ነው እንዴ። ጭራሽ ነው እኮ እኛ ክብራችን እንዳይነካ ብለን ነው። ክብራችን አይነካ፣ ስድብ ጥሩ አይደለም። በዚህ እድሜ ስድብ አያምረብኝም ብዬ ስለማስብ ነው። ታውቂያለሽ እኔ ከተራገጥኩ አይደለም አንቺ እናሽ አይደለም ወይኔ ሳምሪ እኔ ብልግና ነገር መናገር ስለማልፈልግ እንጂ እኮ ልናገር ብልኩ አይደለም። አንቺን ቲክቶክ እንዴት እንደማስጨነቅ እኔ በደንብ የማውቀው ደግሞ ታውቂኛለሽ። አንቺ ያን ቴሌግራም ላይ አይደለም አንቺ ነው አለ ያንቺን ዘር ሰርብብሽ ነበር፣ ሳጨማልቅልሽ ነበር። ያንቺን ጓደኞች ኢቭን እነ ሪታ ምናምን የቴሌግራም ሸርሙጦቹን ሳጠራምልሽ እኔ በዛ እድሜ በ10 ምናምን ዓመቴ እንዴት እንደማረጋችሁ ታውቃላችሁ። ያን ቴሌግራም ላይ የዛሬ 6 ዓመት ነው የምታወሩ አይደለም? የዛሬ 6 ዓመት ነው የምንታወቀው ያልሽው አረ ቤታ የዛሬ 6 እንደ ቤታ እኔ ቪምፒ እየነፋ ወንድ አይደለም አተራምሰው እንዳንቺ ኮስሞክ እያረኩ አይደለም በየቦታ መንቀሳቀሰው እራሴን ችዬ ነበር ሳወራ የነበረው ቴሌግራም ላይ በዛ እድሜ በ14 ዓመቴ በ16 በ14 በ15 በ16 እዛ ላይ ብዙ ዓመት ቆይቻለሁ። ቲክቶክ እንትን ላይ ቴሌግራም ላይ ከእናንተ ጋር ግን እንደዛ ሳንቀጠቅጥሽ ግሩፕ ላይ ወላ ብሎክ እያስደረጋችሁኝ ከዛ እንዲህ እየመለሳችሁኝ እቺ ጠፋች እየፈለጋችሁኝ ነበር እኮ ስድቤ ስለሚናፍቃችሁ ግማታም ታናጋነንት ስርዓት ውስጥ የነበረው 13 ዓመት እቴቴ ነው አይደለ? ከሱ ጋር እንኳን እኔ የተጋፋው ነኝ። እኔ ቤታ ማንም ንቅንቅ ሶሻል ሚዲያ ላይ ያደረገኝልህ ማንም ያባረረኝ ማንም አንገቴን ያስደፋሰው የለም። እንኳን ላንቺ አይደለም የቂጧ ቀዳዳ ሁሉ ላቧ በጅራቷ የሚወርደውን ሴት አይደለም በካክ እያስገባው እዚህ እኔ ባልናገር እዚህ ገስት ላይ እያስገባው አስረግጥሻለሁ። ስፈልግ አካውንትሽ ላይ ሁሉ ሊሄድብሽ ይችላል። አመታ ጉድ እኮ ነው። እቺ መዘጋጃ ቤት ሻሌ ምን አርጉ ነው የምትለን? አባቷ ምንድነው ደግሞ የምጽፈው? ዲማር አባቷ ጠንቋይ መተተኝ ይፈጠነብኝ ሳላነበው። እስኪ ቆይ ተረጋጓ እንዴ ላምብ። አባቷ ጠንቋይ ኧረ በኢየሱስ ስም አባቴ ድረስ ምን አባቷ ጠንቋይ መተተኛ ነው። የሰው ደም የሚገብር የተረገመ ቆሻሻ ናቸው። ኦሮሞ አይወክሉም እኮ ማሮቼ። እናንተ ኦሮሞቼ ይሄንን ነው ማድረግ ያለባችሁ። ኦሮሞቼ ይሄንን ነው ማድረግ ያለባችሁ። ኦሮሞች አሁን ማሳየት አለባችሁ። እንዴ አፍሽ ግን ተው የኔን አፍ ያንተን የዘርህን አፍ ላሰማክ። የኔ ጌታ ላሰማክ። ምን ያህል እንደምትሳደብ ከምስሽ እናትሽ ትሪን ጠባጠባሊ እናትሽ ላሰማክ ላሰማክ። እኔማ የተናገርኩኝ እና ዲቦራ አባቷ ራሱ በዊልቸር ሄዳል ብትል ደግ አደረግሽ። እንደው በጎማ በቂጡ ይንፏቀቃል ራሱ ለምን አላልሽም? የዲቦራን ሰድባታለሁ። ለምን እናቷን በዛ ልክ ስትሰድባት የእሷ እናት የዲቦራ እናት ትሰደባለች። የዚችኛዋ ግን ባለስልጣን ባለጊዜ ናት። ኤኒዌይስ ተይ ውዴ። እኔ ግን ምን ያህል ለምትወዱኝ ቅድም ማለት ነው ይሄን ልናገርና በቃኝ። ቅድም ማለት ነው እዛ ዲቦራ ማን ነው መሲ ብርጅስቶን ቤት ኮን ተቀምጬ በኢየሱስ ክርስቶስ ቴሌግራም ላይ ኢንስታግራም ላይ ቤታ ተይ ማሬ በውስጥ እኮ ነው ቲክቶክ ላይ ተይ ነገር ይገንብሻል ተይ ማሬ። እንዴ ይሄን ያክል ነው ማርያም የምታስቡልኝ? አይኖ
ተይ ስትሉኝ አይኖኔን በሳጫለሁ አብዳለሁ ግን ይገባኛል ክርስቶስን